ታይታኒክን ለመጎብኘት የሄደችው ታይታን ስሟም ሆነ እጣ ፈንታዋ ከ111 ዓመታት በፊት ከሰጠመችው ግዙፍ መርከብ ጋር በአስገራሚ ሁኔታ ተመሳሰለ። $500,000 የተከፈለበት የጀብዱ ጉዞ በታሪክ ትልቁ የፍለጋ ዘመቻ ሆኖ ያበቃው እንዴት ነበር? ሰላም የኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰቦች፣ ዛሬ ደግሞ ሰኔ 18 ቀን 2023 ዓ.ም በሰሜን አትላንቲክ ውቅያኖስ ላይ የምትገኘው ፖላር ፕሪንስ መርከብ አንድን ታሪካዊ ጉዞ ለማስጀመር የተዘጋጀችበትንና 5 ጀብደኞች በካርበን ፋይበር የተሰራችውና ታይታን የተባለችውን አነስተኛ ሰርጓጅ መርከብ ተጠቅመው ወደ 4000 ሜትር ጥልቀት ለመውረድ ተሰናድተው ዓላማቸው ሳይሳካ የቀረበትን የኦሽን ጌት ስካንዳልን ነው የምናወራው። ዓላማቸው በውቅያኖሱ ወለል ላይ ተኝታ የምትገኘው የታይታኒክ ፍርስራሽ በአካል መመልከት ነበር። የኦሽን ጌት መስራች ስቶክተን ራሽ የደህንነት ደንቦችን ለፈጠራ እንቅፋት ናቸው ብሎ ያምን ነበር። ይህ በራስ መተማመን 4 ቢሊዮነርና ባለሙያ ተጓዦችን ወደ ጥልቁ ይዞ እንዲወርድ አደረገው። ነገር ግን ጉዞው ከተጀመረ 1 ሰዓት ከ45 ደቂቃ በኋላ የታይታን ድምፅ ለዘላለም ጠፋ። ይህ ትረካ በዓለም ዙሪያ ከፍተኛ ትኩረት ስለሳበው የ96 ሰዓታት የሞት ሩጫ ስለ ስቶክተን ራሽ ግትርነትና በሰከንድ ስብርባሪ ውስጥ ስለተከሰተው አሰቃቂ ፍንዳታ በዝርዝር ሁኔታ ይተነትናል። ሰኔ 18 ቀን 2023 ዓ.ም ሰሜን አትላንቲክ ውቅያኖስ። ግዙፉ ውቅያኖስ በጭጋጋማ ግርማ ሞገስ ተውጧል። በማዕበሉ ላይ የምትገኘው ፖላር ፕሪንስ የተባለችው መርከብ በከባድ ውጥረት ውስጥ ናት። በመርከቧ ወለል ላይ የቆመው ስቶክተን ራሽ የኦሽን ጌት መስራች አይኖቹን ወደ ሰማያዊው ጥልቅ ውቅያኖስ ሰዷል። ከፊት የቆመችው ታይታን የተባለችው ሰርጓጅ መርከብ ለዓለም እንግዳ ናች። በካርበን ፋይበር እና ቲታኒየም የተሰራች ይህ የ22 ጫማ መሳሪያ የሰው ልጅ ወደ 4000 ሜትር ጥልቀት ልታወርድ የተዘጋጀች ናት። ዓላማው አንድ ነው፤ ከ111 ዓመታት በፊት ሰጥማ የቀረችውን ታይታኒክን መጎብኘት። ከስቶክተን ጋር አብረው ሊወርዱ የተዘጋጁት ተጓዦች ተራ ሰዎች አይደሉም። ቢሊዮነሩ ጀብደኛ ሃሚሽ ሃርዲንግ፣ የፓኪስታኑ ባለሀብት ሻህዛዳ ዳውድና የ19 ዓመቱ ልጁ ሱሌማን እንዲሁም ሚስተር ታይታኒክ ተብሎ የሚጠራው ፈረንሳዊ ኤክስፐርት ፖል ሄንሪ ናርቸሌት ናቸው። እያንዳንዳቸው ለዚህ ጉዞ $250,000 ከፍለዋል። ስቶክተን ሰዎችን የማሳመን ልዩ ችሎታ ነበረው። ደንቦች የሚሰበሩት ለለውጥ ነው የሚል እምነትም ነበረው። ባለሙያዎች የካርበን ፋይበር ለከፍተኛ ውቅያኖስ ጫና ተስማሚ አይደለም ብለው ሲያስጠነቅቁት፣ እሱ ግን የደህንነት ኢንዱስትሪ የፈጠራ ጠላት ነው በሚል ንቀት ይመልስ ነበር። ከጠዋቱ 8 ሰዓት ላይ የታይታን በሮች ከውጪ በ17 መቀርቀሪያዎች ተዘጉ። ይህ የፈቃደኝነት እስር ቤት ነው። ሰርጓጅ መርከቧ ወደ ውቅያኖሱ ጥልቀት መውረድ ጀመረች። ብርሃኑ እየከሰመ መጣ። በመጀመሪያ ሰማያዊ፣ ከዚያም ጥቁር፣ በመጨረሻም ፍጹም ጨለማ። የታይታን ብቸኛው ብርሃን የውጭ መብራቶቿ ብቻ ናቸው። የሚገርመው ይህች ግዙፍ የቴክኖሎጂ ውጤት ስቶክተን የሚዘውራት $30 በሚገዛ የቪዲዮ ጨዋታ መቆጣጠሪያ ነበር። 9 ሰዓት ከ45 ላይ ታይታን ለ1 ሰዓት ከ45 ደቂቃ ያህል ወደ ታች ወርዳለች። ሁሉም ነገር ሰላም ነው የሚል መልእክት ከታይታን ተላከ። ነገር ግን በዚያ ቅጽበት በፖላር ፕሪንስ ላይ ያለው የመገናኛ መስመር ተቋረጠ። ፍጹም ጸጥታ። የታይታን ምልክት ከምድረ ገጽ እንደጠፋ ተረጠፋ። የመገናኛ መስመሩ በተቋረጠ በሰዓታት ውስጥ የሰሜን አትላንቲክ ውቅያኖስ የዓለምን ትኩረት ማዕከል ሆነ። ታይታን የታለች? በባህር ወለል ላይ ተንሳፋፊ ይሆን ወይስ በጥልቁ ውቅያኖስ ውስጥ ተቀርቅራለች? በዓለም ዙሪያ ያሉ ቴሌቪዥኖች አንድ የሚያስፈራ ሰዓት ማሳየት ጀመሩ። የቀረው የኦክሲጅን መጠን 80 ሰዓት፣ 70 ሰዓት፣ 60 ሰዓት። ይህ ሰዓት በውስጡ ላሉት 5 ሰዎች የህይወት ትርታ ነበረ። ሱሌማን ዳውድ መጀመሪያውን ጉዞውን ፈርቶት ነበር። አሁን ያ ስጋቱ ወደ እውን ተለወጠ። በ3ኛው ቀን አንድ ተስፋ ሰጪ ድምፅ በሶናር ተሰማ። ባንግ ባንግ ባንግ። በየ30 ደቂቃው ልዩነት የሚሰማ የመምታት ድምፅ። ልጆቹ ናቸው በመርከቧ አካል ላይ የመቱ ምልክት እየሰጡ ነው የሚል ተስፋ ቢናፈስም የውቅያኖስ ተመራማሪዎች ግን በጥርጣሬ ይመለከቱ ነበር። በተመሳሳይ ሰዓት ስለ ኦሽን ጌት ኩባንያ አስደንጋጭ መረጃዎች መውጣት ጀመሩ። የቀድሞ መሐንዲሶች የታይታን አካል ጥቃቅን ስንጥቆች ሊኖሩት እንደሚችሉና ይህም አደጋ እንደሚያስከትል ለዓመታት ሲያስጠነቅቁ እንደነበር ታወቀ። ሰዓቱ ወደ 0 እየተጠጋ ነው። ኦክሲጅኑ እያለቀ ነው። በመርከቧ ውስጥ ያለው ካርበን ዳይኦክሳይድ እየጨመረ ሲሄድ ተጓዦቹ ራሳቸውን መሳት ይጀምራሉ። የውቅያኖስ እንቅስቃሴ ደግሞ አጥንት ይሰብራል። ሁሉም ሰው የሚጠብቀው ተአምር ነበር። ነገር ግን ሰኔ 22 ቀን አንድ የፍርስራሽ ክምችት በታይታኒክ መርከብ አጠገብ ተገኝቷል። ያ የተገኘው ፍርስራሽ የታይታን የኋላ ክፍልና የማረፊያ እግሮቿ ነበሩ። እውነቱ ታወቀ። ኦክሲጅኑ አልቆመም ነበር። ታሪኩ ካለቀ ሰነባብቷል። የመገናኛ መስመሩ በተቋረጠበት በዚያው ቅጽበት
ታይታን በውቅያኖሱ ጫና ተሸንፋ በቅጽበት ፈንድታ ነበር። የታይታን ፍንዳታ የተከሰተው በሰከንድ ሺኛድ ውስጥ ነው። የሰው አእምሮ ህመም ለመሰማት የሚፈጅበት ጊዜ በበለጠ ፍጥነት። ስቶክተን እና ተጓዦቹ አደጋው መድረሱን እንኳን ለማወቅ ጊዜ አልነበራቸው። በዚህ 4000 ሜትር ጥልቀት ላይ ያለው ጫና በላያቸው ላይ የኤፍል ታወርን ያህል ክብደት በአንድ ጊዜ እንደመጫን ነው። ታይታን ለምን ፈነዳች? እዚህ ላይ ነው የስቶክተን ራሽ ግትርነት ዋጋ ያስከፈለው። ካርበን ፋይበር ለከፍተኛ ተጫኝ ኃይል የተፈጠረ አይደለም። በየጊዜው እየተዳከመ ሄዶ በዚያች ዕጣ ፈንታ በወሰነችው እሁድ ጠዋት በቃኛለ። በፍንዳታው ወቅት በመርከቧ ውስጥ የነበረው አየር በከፍተኛ ፍጥነት ተጨምቆ ወደ እሳት ኳስነት ተቀየረ። የካርበን ፋይበሩ ልክ እንደ መስታወት ተሰባብሮ ወደ ውቅያኖስ ወለል ረገፈ። ከ5 ተጓዦች መካከል የሚተርፍ ነገር አልነበረም። ያቺ $30 የምታወጣው የቪዲዮ ጨዋታ መቆጣጠሪያ አሁን የቸልተኝነት ምልክት ሆና በዓለም ሚዲያዎች ተሳለቀባት። ቢሊዮነሮቹ ለሞታቸው $500,000 መክፈላቸው ትልቅ ማህበራዊ ክርክር ቀሰቀሰ። ዛሬ በሰሜን አትላንቲክ ውቅያኖስ ላይ ያለው ሞገድ እንደተለመደው ይወዛወዛል። ነገር ግን ከ4000 ሜትር በታች በታይታኒክ እና በታይታን ፍርስራሾች መካከል ፍጹም ዝምታ ሰፍኗል። የታይታኒክ ታሪክ ሁልጊዜም ቴቤት ከሚለው ቃል ጋር የተያያዘ ነው። በ1912 ዓ.ም ፈጽሞ አትሰምጥም ተብላ የተገነባችው መርከብ እንደሰመጠች ሁሉ በ2023 ዓ.ም ደንቦችን በመጣስ የተሰራችው ታይታንም በዚያው ስፍራ ፍጻሜዋን አገኘች። ታሪክ ራሱን በደም የተለወሰ ቀለም ደገመው። የሰው ልጅ ጥልቁን የመመርመር ምኞቱ አይቆምም። ዋናው ጥያቄ ግን ቀጣዩ ጀብደኛ ከታይታን ታሪክ ምን ተምሮ ይሆን የሚለው ነው። ኦሽን ጌት ኤክስፔዲሽንስ የድርጅት ትዕቢትና ለሰው ልጅ ደህንነት ያለውን ንቀት በግልጽ ያሳየ ኩባንያ ነው። ድርጅቱ እንደተመሰረተው የኩባንያው የሥራ መመሪያ በሳይንሳዊ ምርምር ላይ ሳይሆን ፈጣን መሆንና ደንቦችን መጣስ በሚል አደገኛ አስተሳሰብ ላይ የተገነባ በመሆኑ ኦሽን ጌት በባህር ጥልቀት ውስጥ ያለውን እጅግ ከፍተኛ ጫና እንደ ቀላል ነገር በመቁጠሯ በዘርፉ ያሉ ባለሙያዎችንና መሐንዲሶችን ማስጠንቀቂያ ችላ በማለቷ ዋጋ ከፍሏል። የኩባንያው አስከፊነት ግን የሚጀምረው ማንኛውንም የደህንነት ጥያቄ የሚያነሳት ሰው በማፈንና በማጥላላት ነው። ለምሳሌ የድርጅቱ በባህር ላይ ኦፕሬሽን ዳይሬክተር የነበሩት ዴቪድ ሎክሪጅ ስለ ሰርጓጅ መርከቡ የካርበን ፋይበር አካል ድክመትና ለአደጋ ተጋላጭነት ስጋታቸውን ሲገልጹ ኩባንያው ምላሽ የሰጠው ስህተቱን በማስተካከል ሳይሆን ግለሰቡን በመክሰስና ለማክሰር በመሞከር ነበር። ስቶክተን ራሽ ደንቦችን በመጣሴ እታወቃለሁ ያለ በይፋ በመመካት በዘርፉ ለዓመታት የተገነቡ የደህንነት መስፈርቶችን እንደ እድገት እንቅፋት ይቆጥራቸው ነበር። ለዛም ደግሞ ህይወቱን ከፍሎበታል። ኩባንያው ገለልተኛ የደህንነት ማረጋገጫ ለማግኘት ፈቃደኛ ያልነበረው ዲዛይኑ መስፈርቱን እንደማያሟላ ስለሚያውቅም ነበር። ከዚህም በላይ ድርጅቱ እንደ ናሳና ቦይንግ ካሉ ተቋማት ጋር አብሬ ይሰራሉ የሚል የተጋነነና አሳሳች መረጃ በመጠቀም ደንበኞቹን ለማሳመንና ከፍተኛ ገንዘብ ለመቀበል ይሞክር ነበር። በቴክኖሎጂ ስም ተራ የቪዲዮ ጌም መቆጣጠሪያንና የላለ የጥራት ቁጥጥር በመጠቀም የሰዎችን ህይወት ለከፍተኛ አደጋም አጋልጧል። የታይታን ፍርስራሾች ከባህር ወለል ወጥተው ወደ ወደብ ሲገቡ የታየው የተጨማለቀ ብረትና የተሰባበረ ካርበን ፋይበር የሰው ልጅ ትዕቢት በተፈጥሮ ፊት ያለውን አቅመቢስነት በግልጽ አሳይቷል። 5 ተጓዦች ህመም እንኳን ሳይሰማቸው በሰከንድ ሺኛ እጅ ውስጥ ወደ እሳት ኳስነት ተቀይረው በውቅያኖሱ ተውጠዋል። በ2018 ዓ.ም የቀረቡለት ማስጠንቀቂያዎች ሁሉ በስቶክተን ራሽ ንቀት መታለፋቸው ዛሬ 4 ንጹሃን ነፍሳትን ራሱንም ደግሞ ለሞት ዳርጓል። ታይታኒክ አሁን ሌላ 5 ነፍሳትን ወደ እቅፏ ጨምራለች። ይህ አደጋ በጀብዱ ስም የሚደረጉ ጥንቃቄ የጎደላቸውን ጉዞዎች መጨረሻቸው ምን እንደሆነ ለዓለም ትልቅ ትምህርት ሰጥቷል። ዛሬ በሰሜን አትላንቲክ ውቅያኖስ ጥልቀት ውስጥ የታይታኒክንና የታይታን ፍርስራሾች ጎን ለጎን ተገኝተዋል። ያ ጥልቅ ዝምታም ለወደፊት ተመራማሪዎች አንድ እውነት በየጊዜው ያሳስባል። ፈጠራ ያለ ደህንነት፣ ጀብዱ ደግሞ ያለ ጥንቃቄ መጨረሻቸው ጥቁር መቃብር መሆኑ ነው። እናንተስ ስለ ኦሽን ጌት እና ስለ ታይታን ምን ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ ያስፍሩልን። እንደዚህ ያሉ አስደናቂና አስገራሚ ታሪኮችን ለማግኘት የኢትዮጵያ ዴይሊ ኢንተርቴይንመንት ቻናላችንን ሰብስክራይብ ያድርጉ። የደወል ምልክቷንም ደግሞ በመጫን ቤተሰብ ይሁኑ። ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር በማድረግ የበኩሉን ይወጡ። በሌላ ጊዜ በሌላ አስገራሚና አስደንቃቂ ወይም ደግሞ አሰቃቂ ታሪክ እስክንገናኝ ሰላም።